ንዴት ማለት የስሜት መረበሽ ተቀጣጣይ ውጤት ነው ይለናል። በንዴት ላይ የተለያየ ጥናቶች በማድረግ የሚታወቀው ሳይኮሎጂስቱ ዶክተር ቻርልስ ስፒልበርግ እንዳለው ከሆነ እንደ ሌሎች ስሜቶች ሁሉ ንዴትም በተናዳጁ ላይ የስነ ልቦና የአካል ለውጥን ያስከትላል ይላል። እንግዲህ መናደድ ችግሩ ተናዳጁን ሰው አካላዊ ለውጦችና በተለይ ውስጣዊ ችግሮችንም ያመጣል። አንድ ሰው ሲናደድ የልብ ምቱ፣ የደም ግፊቱ፣ የኃይል መጠኑ የሚቆጣጠሩት ሆርሞኖች መጠናቸው ከፍ ይላል። ንዴት ውስጣዊ ሆነ ውጫዊ በሆኑ ምክንያቶች ሊከሰት ይችላል። ይህ ደግሞ አንድ ሰው በሁለተኛ ሰው ለምሳሌ በትራፊክ መዘጋት አሊያም በቁስ ሊበሳጭ ይችላል። አንዳንዴ ውስጣዊ በሆኑ ስሜቶች ባለፉት ታሪኮቹ በትዝታዎቹ ያኔ እኮ እንዲህ ባላረግ ኖሮ፣ ያኔ እንዲህ ብማር ኖሮ፣ ያኔ በህይወቴ ውስጥ እንዲህ ባደርግ ኖሮ በሚል በውስጣዊ ስሜቶቹ ይበሳጫል። ሌላ ጊዜ ደግሞ በውጫዊ ቀደም ሲል እንዳላችሁ በትራፊክ መንገድ መዘጋጋት፣ በሌሎችም ጉዳዮች በሰዎች በአካባቢው ሊናደድ ይችላል። ንዴት ተፈጥሯዊና ሰዋዊ የሆነ ስሜት በመሆኑ መከሰቱ ክፋት የለውም። ይሁንና ነገሩን የምንገልጽበት ወይም ደግሞ የምናንጸባርቅበት የሚገለጥበት መልክ ንዴትን የከፋ ያደርገዋል። ሰዎች ንዴታቸውን በተለያየ መንገድ ይጋፈጣሉ። እነዚህም በማፈን በመተንፈስ አሊያም ደግሞ ራስን በማረጋጋት ሊሆን ይችላል። ንዴት መተንፈስና መግለጥ መጥፎ አይደለም። እንደውም ከብዙ ነገር አንጻር ተመራጭ ሊሆን ይችላል ንዴትን መግለጹ። ጉዳዩ ግን የምንገልጽበት ስነ ምግባር ምን መምሰል አለበት የሚለው ነው። ምክንያቱም የምንገልጽበት መንገድ መልሶኛ ነው ሊጎዳን ስለሚችል ሳይኮሎጂስቶች እንግዲህ እንዴት ማፈን እንዳለብን ወይም ደግሞ ንዴትን ማፈን ብዙ ጊዜ ጥሩ ተግባቦትና መልካም ስነ ምግባር ያላቸው ሰዎች ባህሪ ነው ያሉ ሲሆን፣ ይሁንና ሁለተኛውን ሰው ላለመጉዳትና ላለማስቀየም ተብሎ የሚታፈን ንዴት እንደ ተዋጠ ቦምብ መልሶ ራስን በመጉዳት እንደ ስኳር፣ ደም ግፊት፣ ድብርት የመሳሰሉ በሽታዎችን ያጋለጣል ብለዋል። ስለዚህ በትክክለኛ መንገድ የሚገለጥ ንዴት ሁሌም ለሁለቱም ወገኖች መልካም ነው ይላሉ። ሌላው ንዴትን መቆጣጠር ነው። አንገር ማኔጅመንት። ንዴትን መቆጣጠር አለመቻል እንግዲህ የሚገለጠው በምን ያህል ጊዜ እንደሚናደዱ በመለካት የተፈጠረውን ንዴት መቆጣጠር ባለመቻል ነው። እንግዲህ ተናዳጅ ሰው የንዴቱን መጠንና ሁኔታ መቆጣጠር ከቻለ ራሱን ሰዎችንም ከጉዳት ይጠብቃል። ንዴትን ለመቆጣጠር የተለያየ መንገዶች ጠቅሰናል ቀደም ሲል። ከዛ ባሻገር ደግሞ እነዚህ መንገዶች አሉት። በተደጋጋሚ የሚያናድደንን ነገር ማወቅ ብለናል ቅድምም። የንዴትን የመጀመሪያ ደረጃ መለየት፣ በተለይ ሁሌም ቢሆን ከማንፈልገው ነገር መሸሽ አለብን። ከሚያናድደን ነገር በአጠቃላይ ስሜታችንን ሊረብሽ ከሚችል ሊያስቆጡን ከሚችሉ ነገሮች ሳናስባቸው ሊከሰቱ የሚችሉ ነገሮች አሉና ከነዚህ መራቅ ያስፈልጋል። በዚህ ጊዜ ንዴት ሲጀምረን ልብ ማለት ከቻል መቆጣጠር እንችላለን። ስሜታችን እየተለወጠ ሲመጣ በዛ ቦታ ላይ በዛ ሁኔታ ላይ በነበርንበት ሁኔታ ላይ ብስጩ እየሆኑ ስንመጣ ራስን መቆጣጠር የምንችልበት ደረጃ ላይ እንድንደርስ የንዴታችንን ደረጃ መለየት ያስፈልጋልና ወደ ተቀጣጣይ ስሜት ከመግባታችን በፊት ስሜታችን ከፍ ከማለቱ ወይም እያደገ ከመምጣቱ በፊት ልብ ማለትና ራስን ማረጋጋት ያስፈልጋል። እንዲሁም በተለያየ ነገሮች ራስን መጥመድ ከአስከፊ ንዴት ራስን ለማዳን ይጠቅማል ተብሎ ይታሰባል። ሌላው ደግሞ ራስን ማረጋጋት እና ቴክኒኮችን መጠቀም ያስፈልጋል። ሁሉም ሰው ለራሱ የሚሆነውን መንገድ መምረጥ አለበት። ራሱን ለማረጋጋት የሚረዳውን መንገድ ምናልባትም አንድ ነገር ደጋግሞ በማለት በረጅሙ በመተንፈስ አካላዊ እንቅስቃሴ በማድረግ ከሚከሰትብን የንዴት ማዕበል ራሳችንን ልንታደግ እንችላለን። የሰው ልጅ እንግዲህ ከስሜቱ በላይ መሆን መቻል አለበት። በመሆኑም ስሜቱን ሊቆጣጠርና ሊያሸንፈው የሚችልበት አቅም አለ፣ ሰው ከስሜቱ በላይ ሆኖ ማለት ነው። ስለዚህ በኋላ ላይ በህይወታችን ውስጥ ከሚከሰተው ነገር ከሚመጣው ችግሮች በሙሉ ራሳችንን መታደግ የምንችለው ራሳችንን ንዴትን መቆጣጠር ያስፈልጋል። ንዴት የተለያየ ደረጃዎች እንዳሉት ተረድተን ንዴታችንን ተቆጣጥረን ራሳችንን እንግዲህ ከሚመጣው አስከፊ ነገር የመጠበቅ ኃላፊነት አለብን። ብዙዎች አንዳንድ መንገዶች ላይ እንደውም አሽከርካሪዎች አጉል ፉክክርና ንዴት ውስጥ የመግባት ነገር የመቀዳደም ነገሮች አሉ፣ የመሰዳደብ ነገሮች አሉ።
መንገድ ዘጋህብኝ እንደዚህ በሚል ነገሮችና አንዳንዴ ወደ ንዴትና ወደ ብስጭት ወደ ከፋ ነገር የሚያስገቡን ነገሮች ትንሿ ቀላሏ ተራ ነገሯ ልትሆን ትችላለች። ለምሳሌ አንድ ሰው አንድ መዝናኛ ቦታ ሄዶ ለምን አየኸኝ በሚል ምናልባት በጣም በትንሽ ነገር ከባድ ጸብ ውስጥ ከባድ አደጋ ውስጥ ጉዳት ውስጥ እግር ኳስ በመደገፍ እኔ የምደግፈውን ተጫዋች ወይም ደግሞ እኔ የምደግፈውን ቡድን ተጫዋቾች እኔ የምደግፈውን ክለብ ተናገርክ በሚል በርካታ ግጭቶች ጸቦች ሲነሱ እናያለንና ራስን መቆጣጠር ንዴትን መቆጣጠር ከምንም በላይ የንዴትን ደረጃ ማወቅ ተገቢ ነው። ከዛ ቦታ ላይ መራቅ ተገቢ ነው። ስሜታዊነት ንዴትን ቶሎ መግለጽ ራስን ለአደጋ ሊያጋልጥ ይችላል። የዕለቱ ምክራችን ነው። ንዴት በብዙ ሰዎች ዘንድ ከባድ ችግርና ፈተና ስለሆነባቸው ህይወታቸውን ስላመሰቃቀለው ባላሰቡት አጋጣሚ በንዴት የወሰዷቸው እርምጃዎች ከፍተኛ አደጋ ውስጥ ስለከተቷቸው ማለት ነው። ሁለቱን የንዴት ደረጃዎች አንስተንላቸዋል። የመጀመሪያው እንግዲህ ውስጣዊ ነው። ውስጣዊ ባለፈ ህይወት ምናልባት ባሳለፍነው ህይወታችን በተፈጠሩ ነገሮች በተፈጠሩ ክስተቶች የመበሳጨት፣ የውጫዊ ደግሞ በአካባቢያችን በሰዎች በዕለት ተዕለት የህይወታችን ግንኙነት ውስጥ በምንፈጥራቸው መስተጋብሮች የሚፈጠር ነው ብለናል። ወይም ደግሞ ንዴትን መጥፎ ወይም ጤናማ አይደለም የሚያስብለው አገላለጹ ነው። አንድ ሰው ንዴትን ወይም ደግሞ የንዴት ስሜትን እንዴት በተለያየ መንገዶች ማወቅ ይችላል የሚለውን ነገር ስንመለከት በተለይ የተናደደን ሰው በምን መልኩ መለየት ወይም ማወቅ እንችላለን የሚለው ጉዳይ እዚህ ጋር ይመጣል። እንግዲህ የአካላዊ ለውጦች አሉት። የተናደደ ሰው አይኑ መቅላት፣ የደም ስር መገታተር፣ የልብ ምት መጨመር በማሳየት ወይም ደግሞ ሰዎችን በማንጓጠጥ በመሳደብ ንዴቱን ሊገልጽ ይችላል። እንግዲህ የንዴት ስሜትን መቆጣጠር ካልተቻለም የጤና የስነ ልቦና የማህበራዊ ቀውስ እንዲሁም አካላዊ ጉዳቶች እንደሚያስከትልም ይናገራሉ ባለሙያዎች። በተለይ እንግዲህ ብዙ ጊዜ ተናዳጅና ቁጡ ሰዎች ብዙ ሰው ሊቀርባቸው አይፈልግም ወይም ደግሞ መቅረቡም በጣም አስፈሪ ሊሆን ይችላል። ምክንያቱም በባህሪያቸው የተነሳ ወይም ደግሞ የሚናደድና የሚቆጣ ሰው ወይም ደግሞ ንዴቱን መቆጣጠር የማይችል ሰው ለከፋ አደጋዎችም ይጋለጣል። ለጸብ፣ ለግጭት፣ በስራ ውስጥ ለሚፈጠሩ አለመግባባቶች ይፈጠራልና ያው ንዴትን መቆጣጠር ከተቻለ መልካም ነው። ነገር ግን በልምምድ ወይም ደግሞ በጊዜ ሂደት መምጣት የሚችል ነገር ነው። ተፈጥሮ የሰጠችንን ነገር በአንድ ጊዜ መቀየር አንችልም። ነገር ግን በልምምድ በሂደት የምንቀይረው ነገር ነው። የማስተዋልና የፍቅር ስሜትን በማስወገድ እንግዲህ የንዴት ጉዳት ነው። ከራስና ከሰዎች ጋር የሚኖረን ግንኙነት የማህበራዊ ህይወትን ያቃውሳል ይላሉ ባለሙያዎች። ንዴትን መቆጣጠር አለመቻል ወይም ደግሞ ብስጩነት፣ ንዴታማነት ይህንን ያመጣል። የንዴት አይነቶች ደግሞ በስነ ልቦና ባለሙያዎች በሁለት ይከፈላሉ። አንደኛው ውስጣዊና ውጫዊ በማለት ሲሆን በሁለት መንገድ ይከፍሏቸዋል። እንግዲህ የስነ ልቦና ባለሙያዎች እንዳሉት ውስጣዊ ንዴት ስሜት በራስ ምክንያት የሚከሰት ነው። ለምሳሌ ይህን አድርጋለሁ ብዬ እንዴት አላደረግኩም በማለት የጠበቁትን ነገር ሳያደርጉ ሲቀሩ ወይንም ደግሞ ያሰቡት ሳይሆን ሲቀር የሚፈጠር ስሜት ነው። ራስን በራስ የሚፈጠር ብስጭት ነው። ውስጣዊ የንዴት ስሜት በሰዎች ወይም በአካባቢያችን ማነው ውጫዊ ቀደም ሲል እንዳልኳችሁ ውስጣዊ ንዴት ስሜት እንዴት አላደረግኩትም፣ እንዴት እንደዚህ አልሆነልኝም፣ እንዴት አልተሳካልኝም፣ እንዴት እንዲህ ማድረግ አቃተኝ የሚለው ሲሆን ውጫዊ ደግሞ በአካባቢያችን በሰዎች ወይም ደግሞ አካባቢ ላይ ባሉ ጫናዎች በሚደርሱ ስሜቶች ነው የሚፈጠረው። እንግዲህ ባህሪያቸው በፍጥነትና በድንገት የሚቀያየር ሰዎች፣ ችኩል ሰዎች በንዴት በቀላሉ የሚጠቁ ሰዎች ናቸው ተብሎ ይታሰባል። በጣም የሚፈጥኑ የሚቸኩሉ ሰዎች ማለት ነው። ይህ ስሜት እንግዲህ ብቸኝነትን፣ ያለመፈለግን፣ የድብርትን፣ የበታችነት ስሜትን፣ የማንነት ቀውስን ያስከትላል፣ ያፋጥናልም። የልብ እንዲሁም የደም ግፊት ህመሞችን ያስከትላል። የስኳር ህመም ያስከትላል። መፍትሄ ደግሞ ተብሎ የተቀመጠው አየር ለጥቂት ደቂቃዎች ማስገባት መቻል፣ በተናደዱ ጊዜ ወደ ውስጥ አየር እንዲገባ ማድረግ፣ እንደዛ አይነት ነገሮችን መሞከር ወይም ደግሞ ማስወጣት አየርን ወይም ደግሞ ማስገባት፣ ለመረጋጋት መሞከር፣ ዮጋ መስራት እንግዲህ መሰል ስሜቶችን ከሚያስከትሉ ሁኔታዎች መሸሽ ያስፈልጋል ይላሉ።
ብዙ ጊዜ እንግዲህ ንዴትን መቆጣጠር ይቻላል ብለው ያምናሉ ባለሙያዎች። ይህም ደግሞ በልምምድ በጊዜ ሂደት የሚመጣ ነው። እነዚህን ነገሮች ታዲያ ንዴታችንን እንዴት አድርገን ነው መቆጣጠር የምንችለው፣ እንዴት ነው የምንቆጣጠረው የሚለውን ነገር ደግሞ ነግራቸዋለሁ። እንግዲህ ንዴት እንዴት መቆጣጠር ይቻላል ከተባለ ተናዶ የማያውቅ ሰው ካሳያችሁኝ የወለደች በቅሎ አሳያችኋለሁ ይላል አንድ አባባል። ሁላችንም የሆነ አጋጣሚ ላይ እንናደዳለን፣ እንበሳጫለን። ልዩነቱ የምንቆጣጠርበት ስሜት ነው። እንዴት ነው በተናደድን ሰዓት ራሳችንን የምናረጋጋው የሚለው ነገር ነው ልዩነቱ፣ የንዴት ደረጃው። ተናደን የምንወስናቸው ውሳኔዎች ይኖራሉ፣ ነገር ግን በኋላ ላይ ዋጋ ያስከፍሉናል። እንግዲህ ዋጋው ደግሞ ጊዜ ማባከን፣ እንቅልፍ ማጣት፣ ከሚወዱት ሰው መቆራረጥ፣ መታሰር ወዘተ ወዘተ ሊሆኑ ይችላሉ። በመናደዳችን እኛ ብቻ አይደለም ሰዎችን የምንጎዳው። ሰዎች ጋር የወሰድነው እርምጃ እኛንም መልሶ ሊጎዳን ይችላል። በንዴት የምንወስደው እርምጃ እኛንም መልሶ ከባድ ችግር ውስጥ ሊከተን ይችላልና እነዚህ ንዴትን ለመቆጣጠር የሚረዱ 4 መንገዶች አሉ። እነዚህ ነጥቦች አነሳላችኋለሁ። የመጀመሪያው ደረጃ መናደዳችንን መቀበል ነው። አንዳንዴ ሰዎች ውስጣቸው ከፍተኛ ንዴት ኖሮ አልተናደድኩም፣ አይ ችግር የለውም ያልተናደድኩም፣ ምንም አልመሰለኝም የሚሉ ሰዎች አሉ። ስለዚህ የመጀመሪያው ደረጃ ንዴታችንን መቀበል አለብን። እንዳልተናደድን ማስመሰል ወይም ደግሞ እንደዛ ለማስመሰል መሞከሩ በጣም ጉዳትን ያፋጥናል። እንግዲህ የሚያናድደን ሁኔታ እንዴት እንደሚለወጥ እንዳናስብ ከማድረግ አልፎ ለአእምሮ ጤንነታችን፣ ለጨጓራችን እንዲሁም ለደም ግፊታችን ጥሩ አይደለም። መናደዳችንን ስንቀበል ራሳችንን ማረጋጋት እንችላለን። ምክንያቱም ተናድጃለሁ መረጋጋት አለብኝ ብለን ችግሩን ያወቀ ሰው መፍትሄው አይጠፋውም ማለት ነው። ምንድነው ይባላል በሽታውን ያወቀ ሰው መድኃኒት አይነት አባባል አለ አይደለ? ስለዚህ ችግሩን ማወቅ ለመፍትሄ መንገድ ይከፍታል። የማናውቀውና የማንቀበለውን ችግር መለወጥ አንችልም። ሁሉም በህይወታችን ውስጥ የምናውቀውን ነገር ነው መፍትሄው ምን ጋር እንዳለ የት እንዳለ ማወቅ የሚቻለው። ስለዚህ ነገሮችን በደንብ መናደዳችንን፣ ስሜታችንን ማንበብ መረዳት ያስፈልጋል። ለዚህም ደግሞ ለመፍትሄ መፈለጊያ መንገዶች በር ይከፍትልናል። ሁለተኛው ዘርዝሮ መመልከት ነው። መናደዳችንን ከተቀበልን በኋላ ለምን እንደተናደድን ማሰብ ያስፈልጋል። ቢቻል የተፈጠረውን ነገር ብንጽፈው የበለጠ ጥሩ ነው ተብሎ ይታሰባል፣ ግልጽም ይሆናል። መፍትሄው እንደዚያ ነው ተብሎ ይመከራል። ስንዘረዝረው አንዳንዶቹን ችላ ብለን ማለፍ ያለብን፣ ሌሎች ደግሞ ከመርሃችን ጋር ስለሚጋጩ መለወጥ ከሆነ ደግሞ ያንን መለወጥ አለብን። ሁለቱም ነገሮች ካሉ ደግሞ ሁለቱንም እንዳናቀያይር በዝርዝር ማየት ጥሩ ነው። ለምሳሌ ታክሲ ግፊያ ላይ አንድ ሰው ቸኩሎ ረግጦን ታክሲ ውስጥ ሲገባ ሞባይላችን ለመውሰድ ኪሳችን ውስጥ ሲገባ የምናደርጋቸው ነገሮች ይለያያሉ። ምክንያቱም ሁለቱ የተለያየ ነገሮች ናቸው። አንድ ሰው ወደ ታክሲ ለመግባት ሮጦ ሲገባ ሊረግጠን ይችላል። ሞባይላችንን ለመውሰድ ደግሞ ኪሳችን ውስጥ ሲገባ የምንወስዳቸው እርምጃዎችና የንዴት ደረጃዎችም ይለያያሉ። አንዳንዴ በችኮላ ነው ወይም ደግሞ ታክሲ ለመያዝ ሲል ነው እንላለን። ሁለተኛው ግን ኪሳችን ውስጥ ሲገባ ወይም ደግሞ ከኪሳችን ውስጥ ንብረታችንን ለመውሰድ ሲሞክር፣ በሁለቱም መንገድ ንዴታችንን እንዴት አድርገን በመልኩ ምክንያቱም አንዳንድ ነገሮች አላግባብ የምንናደድባቸው አላግባብ የምንቆጣባቸው ነገሮች ሊሆኑ ይችላሉ። አንዳንዴ ሰዎችን ጠጋ ብለን ስናያቸውና ስንጠይቃቸው አንተ እንዲህ ነበር እንዲያሰብከው ለካ እኔ እኮ በዚህ መልኩ አልተረዳሁትም ብለን ቀላሏን ነገር በጣም በረጅሙ ልናገዝፈው ስለምንችል የተናደድንበትን ነገርና ጉዳዩን በደንብ ማጤን ያስፈልጋል። እነዚህ ችግሮች ከፍተኛ የጤናና የአካላዊ ጉዳት ስላላቸው መሰል ገጽታችን ላይም ሆነ ውስጣችንን የሚጎዱ ስለሆኑ ንዴትን መቆጣጠር አስፈላጊም ስለሆነ ምናልባት ከዚህ በፊት ንዴታችንን የገለጽንበት መንገድ አሁን ላይ ልንቀጥልበት ስለማይገባ፣ ሶስተኛው መቆጣጠር ያለብን ደግሞ እንቅስቃሴ ማድረግ ነው። ንዴት አእምሮዊ ስሜትን በተለይ ደግሞ የአእምሮዊ ስሜትን አካላዊ መገለጫዎችንም ጭምር ያክላል። ስለዚህ እጃችን ይጨበጣል፣ ሰውነታችን ይወጣጠራል። ይህንን አካላዊ ውጥረት ለማርገብ ደግሞ አካላዊ እንቅስቃሴ ማድረግ ፍቱን ነው። ብዙ ጊዜ ፊልሞች ላይ ወይም ደግሞ በአካላዊ ታችሁ እንደሆነ ሰዎች
የማይፈልጉትን ነገር ሲባሉ ወይም ደግሞ ንዴት ውስጥ ሲገቡ ቶሎ ብለው እጃቸውን ለቦክስ ለመጨበጥ ሰውነታቸው የመወጣጠር ንዴት ውስጥ የመግባት ነገር አለ። እነዚህ አካላዊ እንቅስቃሴ በሚደረግበት ጊዜ እነዚህ ስሜቶች ቶሎ ከሰውነታችን ሊወጡ ይችላሉ ወይም ደግሞ ሰውነታችንን አጠቃላይ እኛን ሊያረጋጋን ይችላል ተብሎ ይታሰባል። አካላዊ እንቅስቃሴ ፍቱን መፍትሄ ነው ተብሎ ይታሰባል። ቢቻል ደግሞ እንግዲህ ሳኮ መደብደብ ጥሩ ነው ይባላል። ብዙ ጊዜ ፊልሞች ላይ እነዚህም አይታችሁ ከሆነ ሳኮ በመደብደብ ንዴታቸውን እልሃቸውን ለመወጣት ይሞክራሉና እጃችን ይጨበጣል፣ ሰውነታችን ይወጣጠራል ካል በዛ መልኩ ራሳችንን ወደ ማረጋጋት፣ ካልሆነ ደግሞ ኤሮቢክስ እንቅስቃሴ ማድረግ ያስፈልጋል። የኤሮቢክስ እንቅስቃሴ ለኛ ወይም ደግሞ ላለንበት ስሜት ጥሩ ነው። ቢያንስ ደግሞ ፈጣን የእግር ጉዞ ማድረግ፣ በእግራችን ቶሎ መራመድ ያስፈልጋል። ይህም ደግሞ ሰውነታችን ከተቆጣበት ወይም ደግሞ እጆቻችን ከተኮማተሩበት ሰውነታችን ከተወጣጠረበት ለመርገብ ጥሩ እድል ይሰጣል ተብሎ ይታሰባል። እንግዲህ አራተኛው ደግሞ የሚያናድዱን ነገሮችን መመዝገብ ያስፈልጋል። ሁልጊዜም ሰዎች ችግራቸውን ካወቁ መፍትሄ መፈለግ አያቅታቸውም ብለናል ቀደም ሲልና የሚያናድዱን ነገሮች ብዙ ጊዜ ብንመዘግብና ብናሰላስላቸው የሆነ አይነት ድግግሞሽ እየታየን ይመጣል። ይህ ደግሞ ራሳችንን የበለጠ እንድንረዳ ያግዘናል። ራሳችንን ስናቅ ደግሞ የምንሄድበት መንገድና የምንሄድበት ሁኔታ ግልጽ ለማድረግ ይመቸናል። የተረጋጋና ንዴትን መቆጣጠር የሚችል ሰው እንድንሆን ያግዘናል። ስለዚህ ቀደም ሲል እንዳልነው ንዴት በርካታ እርምጃዎችን እንድንወስድ በህይወታችን ውስጥ ያልተገባ ሁኔታዎች ውስጥ እንድንገባ የሚያደርግ በተለይ ደግሞ ጤናማ እንቅስቃሴን የሚያውክ ጤናማ ህይወትን የሚረብሽ ነገር ነውና ንዴት በብዙ መልኩ በህይወታችን ውስጥ ከፍተኛ ተጽዕኖ ሊያሳድር ስለሚችል ንዴትን መቆጣጠር ተገቢ ነው። ለምንናደድባቸውን ነገሮች ማወቅ፣ ምን ያናድደኛል፣ በተናደድኩ ጊዜስ ምን አይነት እርምጃዎች በወስድ ጥሩ ነው፣ ከሚያናድደን ነገር መራቅ። ለምሳሌ ቤት ውስጥ በባለትዳሮች መሀል ጭቅጭቅ ይፈጠር ይሆናል። ነገር ግን ያንን ስሜት መተው፣ ወጣ ብሎ መምጣት፣ ከሰዎች ጋር ከተፈጥሮ ጋር ከመንፈሳዊ ቦታዎች ጋር ጊዜ ያሳልፎ መመለስ። ምክንያቱም በዛ ሰዓት የምንወስዳቸው እርምጃዎች ከባድ ስለሚሆኑ በህይወታችን ውስጥ ጥቁር ጠባሳ ጥለው ስለሚያልፉ። ስለዚህ ስሜታቸውን መቆጣጠር ያልቻሉ ሰዎች፣ ንዴታቸውን መቆጣጠር ያልቻሉ ሰዎች ከፍተኛ ችግር ውስጥ የገቡ ሰዎች አሉና እንደዚህ አይነት ጊዜያትን ለማለፍ ደግሞ ንዴትን መቆጣጠር አንደኛው የሰውነት ወይም ደግሞ የሰው ልጅ መገለጫ ስለሆነ የሰው ልጅ ራሱን መቆጣጠር መቻሉ፣ ንዴትን መቆጣጠር መቻሉ ነው ሰው የሚያስብለው። ከተለየ በተለይ ደግሞ ከእንስሳት የሚለይበት ራሱን መቆጣጠር መቻሉ ነው። ጀግንነትም ያ ነው፣ ስሜትን መቆጣጠር፣ በተናደዱ ጊዜ ራስን ማዳመጥ ወይም ደግሞ በንዴት ወቅት እርምጃ አለመውሰድ፣ ሰከን ብሎ ማሰብ ብዙዎቻችን የማናደርገው ከባድ ነገር ነው። በእርግጥ ይህንን መናገር ይከብዳል። ነገር ግን በዕለት ተዕለት ልምምድ ውስጥ የምናመጣቸው የምናዳብራቸው ነገሮች ናቸው። አንዳንድ ውሳኔዎች ከመሆኑ በፊትና ከሆነ በኋላ የሚያመጣውን ውጤትና የሚያመጣውን ተጽዕኖ ማሰብ ያስፈልጋል። በህይወታችን ውስጥ ምን ሊከሰት ይችላል ከዛ በኋላ። አንድ የፊልም ዳይሬክተር በአንድ ሬዲዮ ቃለ መጠይቅ ላይ አንድ ጋዜጠኛ የጠየቀው ነውና እንደው ፊልም ለመስራት ከተዋንያኑ ጋር ስትቀጣጠር አርፍደው ቢመጡብህ ምን ታደርጋለህ? ወይም ደግሞ ቢዘገዩብህ ተባለ። ከዘገዩ ምንም አላደርግም፣ ካለው ሁኔታ ውስጥ ለመውጣት እሞክራለሁ፣ ከዛ በኋላ ወደ ስራችን እንድንመለስ አደርጋለሁ። ምክንያቱም በዛ ሰዓት ቆያችሁ፣ ለምን ቶሎ አልመጣችሁ የሚለው ውዝግብና ጭቅጭቅ ወይም ደግሞ ለሚፈጠረው ጸብና ግጭት ኃላፊነቱን ወስደው እኔ ነኝ ነው ያለው። ከዛ በኋላ ለሚፈጠረው ችግር እኔ ነኝ ያንን ነገር ማስተካከለው መቀየር የምችለው ብሏል። ስለዚህ ሊሆን ከሚችለው ነገር ከሚመጣው ነገር መቀየር የምንችለው እኛ ነን። በተናደድን ጊዜ ስለሚፈጠረው ነገር በኋላ ላይ ስለሚመጣው ነገር አስቀድሞ ማሰቡ ጠቃሚ ነውና ዛሬ በተለያየ እስር ቤቶች፣ በተለያየ ወህኒ ቤት፣ በተለያየ ጉዳይ በወንጀለኝነት እየታረሙ ያሉ በርካቶች በእንደዚች አይነት በቅጽበት ስህተት ወይም ደግሞ ንዴት በጣም ራስን መቆጣጠር ባለመቻል ነገሮችን ሰከን ብሎ ባለማሰብ ወይም ደግሞ ንዴት ተፈጥሮ ነውና ተፈጥሮ አስገደዳቸው ያላሰቡትን እርምጃ ወስደው በብዙ ሁኔታዎች ውስጥ ያሉ ሰዎች አሉ። ራሳቸውን ለመጥፎ ችግር ያጋለጡ፣ ሌሎችንም ህይወታቸውን የጎዱ ሰዎች አሉና እንደዚህ አይነት ነገሮችን ንዴትን ካለ መቆጣጠር ይመጣሉ ብለን ስላሰብን ብዙ ጊዜ ደግሞ በዙሪያችን የምንሰማቸው ነገሮች በተለይ ደግሞ አንዳንዴ
ቆም ብሎ ካለማስተዋል፣ በመናደዴ እኔ በመበሳጨቴ ምን እፈጥራለሁ ብሎ ወይም ደግሞ የሚመጣውን ውጤት ቆም ብሎ ካለማስላት የሚፈጠሩ ችግሮች አሉና ከዛ በመነሳት ዛሬ ንዴትን እንዴት መቆጣጠር እንችላለን፣ እንዴት ነው በተናደድን ጊዜ ራሳችንን ማረጋጋት የምንችለው የሚሉትን ነጥቦች አንስተናል።